ልተዋወቃት ሳባህት ያልኩ እሷ ነች። ታሽ አንተ ሰውዬ ትወጣልኛለህ ወይስ ልጩ? እንዴ ለምን ትጫለሽ? አትጪ። አንዴ ብቻ ምን ነገርሽ ስሚ። አንድ ደቂቃ በእናትሽ አታፍሪ። የሚስትህ እኮ ነኝ። ትንሽ እንኳን አታፍሪ። የምታማክት ስሞክር አሁን ልቁ ብዬ ነው የምጮው። ውጣ ቶሎ በል። ሌላ ነገር እንዳይከተል ቶሎ በል። ውጣልኝ አልፈልግም። ቆይ ተረጋጊ። እሺ ነገ በስንት ሰዓት ትሰሚኛለሽ? አለበለዚያ ግን ጨርቄን ጥዬ ነው የማብደው። ጨርቄን ጥዬ ነው የማብደው? አብደሃል እኮ። ጨርቄን ጥለህ መውጣት እኮ ነው የቀረ። አብደሃል።
እጮሃለሁ። ኡኡ ብዬ ነው የምጮህ። ውጣ ቶሎ በል። ምን ያደረክ ነው? ምን አደረኩ? እንትን ገብቼ ነው እኮ በዚህ ሰዓት ምን ልትሰራ ገባ? ቅዠት ነው። ጩኸት ሰምቼ ቅዠት ነው። የምን ቅዠት የምን ጩኸት ነው? ይኸውልሽ ውሃ ጠማኝና ልጠጣ ተነሳሁ። ከዛን ጩኸት ሰማሁ። ገብቼ ቀስቅሻት ምን ሆነች ነው ምናምን ስላት ሀይ ቅዠት ነው ምናምን አለች። እኮ እህቴ ምን ሆነች? እስቲ ገብቼ ልያት። ምን ሆነች? ቆይ ተረጋጊ። አሁን አረጋግቻት አስተኝቻት የመጣሁት። በቀሰቅሳት ምን ችግር አለ? ይኸውልሽ የሄድላትን ቅዠት ነው የምትመልሽባት። አሁን ነይ ይኸውልሽ ነይ የኔ ቆንጆ ቢሮ ድረስ ብዬ እመጣለሁ። እሺ እንዳይደብርሽ። ወይ አንቺ ደግሞ ከመጣሁ ሰዓት ጀምሮ እኮ ምንም ጊዜ ሰጥተሽኝ አታውቂም። አንቺም ብዬ አንዴ የመጣሁት። በጣም ይቅርታ አድርጊልኝ። ደግሞ የመጣሽው የስራ ወቅት ነው፣ ለዛ ስለሆነ ነው። እሺ እሺ፣ ብቻ ቶሎ ነይ እንዳትቆይ። የምር ይደብረኛል ብቻዬን ትተሽኝ። አልቆይም፣ ከምሳ ሰዓት በፊት ከች ነው የምልህ። ቻው። ምን ነው ወድ ምን ሆነሃል? ፊት ትክክል አይደለም። ኧረ በእናትሽ ትንሽ አሞኛል። የኔ ወድ ምንድን ነው ያንከው? ምን እንዳመመኝ ራሱ ግራ ገብቶኛል። ስራ አልገባህም ማለት ነው? ስራ ገብቼ ነበር ግን አልቻልኩም፣ ወጣሁ። እሺ በቃ ተነሳ፣ ሐኪም ቤት እንሂድ። አይ ትንሽ ልረፍ፣ ከዛ ይተወኛል። ይሻላል ብለህ ነው? አዎ። እሺ በቃ ሂድ እረፍ። አንተ ሰውዬ ለምንድን ነው እሱ የምትከተለኝ? ለምን አትተወኝም? ብተውሽማ ደስ ይለኝ ነበር፣ ግን መተው አልቻልኩም። ከአቅሜ በላይ ሆንሻ። ምን ማለት ነው? የአንዷ እህቴ ባል እኮ ነክ። እንዴት ነው ከኔ ጋር መሆን የምትመኘው? ይኸውልሽ ልንገርሽ፣ እኔ አንቺን የማውቅሽ እኮ ከሷ በፊት ነው፣ የማፈቅርሽም ከሷ በፊት ነው። ምን? የት ነው የምታውቀኝ? ታውቀኛለህ እኔን ከዚህ በፊት? አዎ በደንብ። ከየት ነው የምታውቀኝ? ከ5 ዓመት በፊት እየቀለድሽ መሆን አለበት። እህቴ እኔ አልቀለድኩም፣ በቃ መሄድ አለብኝ። ምን አዲስ ነገር ተፈጥሮ ነው? ምን ተባብለን ነበር? ምንም አዲስ ነገር ተፈጥሮ አይደለም። በቃ መሄድ አለብኝ፣ ስራ መጀመር አለብኝ። እኔ ያለ አንቺ፣ አንቺ ያለ እኔ ማንም ዘመድ እንደሌለን ታውቂያለሽ። ማን ጋር ነው የምትሄጂው? እህቴ እኔ እኮ ማንም ጋር ልሂድ አላልኩም። በቃ እናንተንም እኮ ከማጨናንቃችሁ ብዬ ነው። አንድ እህቴ እኮ ነሽ፣ ለምን ታስጨንቅኛለሽ? ታሺ ጨናነቃል ብለሽ ፈርተሽ ነው? እኔ እንደዛ አላልኩም። በቃ ለነጻነቴም ሲባል ስራ መጀመር ስላለብኝ ነው። ተረጂኝ። እውነት ከልብሽ ነው? የምሬን ነው እህቴ፣ አስቤበታለሁ። ምን ሆነ ነው? እኛስ ምን አጉድለን ነው? ያጉድን ነበር ነግራለ እንዴ? 2-3 ወር አርፋ ስራ እንደምትሰራ ነበር የማውቀው። ድንገት ግን ተነስታ ሀሳቧን ቀየረች። የሆነ ነገርማ ሆናለች። ምን ትሆናለች? ከሆነችስ ለምን ትነግረናለች? ማለቴ ለምን ለኛ አትነግረን? ለማንኛውም እስቲ ግባና እናናት ሱፐርማርኬት ደርሼ ልምጣ። አይ መሄድማ አትሄጂም። አንቺ ምንም አታስቢ። እኔ ሀሳቧን እስቀይራታለሁ። እኔ አወራታለሁ። ዝም በል እንዴ! እህቴ እኮ እያዘነችብኝ መሄደው ለአንተ ስል ነው እንጂ አንተ ሲሰኝነት አጋልጭ መሄድ አቅቶኝ አይደለም። የእህቴ ትዳር ከሚበተን ብዬ እንጂ። ኧረ በፈጠረሽ፣ ኧረ በእናትሽ ሳቢ፣ አንቺ ከዚህ ቤት ከሄድሽ እኔ ማን ኖርም። ያማሃል ጭንቅላት ግን ይሰራል። አዎ አንቺ ከዚህ ቤት ከሄድሽ ማበዴ አይቀር፣ ጨርቄን ጥዬ ነው የማብደው። ስለዚህ ሀሳብሽን ቀይሪ። አልሰርዝም። ሰርዤ እዚህ እኔን መቆሚያ መቀመጫ ልታሰጠኝ ነው እዚህ የምቀመጠው? ይኸውልሽ
እኔ ሁለተኛ ድርሽ አልልብሽም። ሄደሽብኝ ከማዘን በርቀት ጠዋትና ማታ ባይሽ ይሻለኛል። የምርክን ነው ግን ታታለለኝ አይደለ? ከልቤ ነው። ይኸውልሽ ሳልልሽም በጣም አዝናና ሄደችው። የመሄድ ሀሳብሽን እንደቀየርሽ ስትመጣ ንገሪያት፣ እሷም ደስ ይበላት። እሺ ሳቢ ሀሳቧን ቀይራለች። አትሄድም ከዚህ በኋላ። እውነት? አዎ ከኛ ጋር ነው የምትሆነው። ሳቢ አክብረሽኝ ሀሳብሽን ስለቀየርሽ በጣም አመሰግናለሁ። ምንም አይደል። ምን ብላ ነው የጠየቀችሽ ታዲያ? ለምንድን ነው ልጅ ወልደሽ አክስቴ ማታረቂም ብላ ነው። ታዲያ አንቺ ምን አልሻት? እኔማ ትንሽ ሰራ አድርገን ብር እንያዝ ብዬ ነው ብዬ ዋሸኋት። ይህ እኮ ታዲያ ውሸት አይደለም፣ እውነት ነው። ውሸትማ ነው። የኔ ፍላጎት እንጂ ያንተን ፍላጎት እኮ አልነገርኳትም። ቆይ ይሄ ነገር የኔ ሀሳብ ብቻ ነው እንዴ? አዎ የኔ ፍላጎትማ ነበረ ልጅ ወልደን ጊዜው ሳይሄድብን። ያንተ ፍላጎት ደግሞ ስራ ሰርተን ብር እንድንይዝ ነበር። ዋሻው እንዴ? አልዋሽሽም፣ ግን እኔ መስሎኝ የነበረው በእኔ ሀሳብ እንደተስማማሽ ነበር። ባልስማማ ከመስማማት ውጭ ምን አማራጭ አለ? እኔ እኮ ልጠልቼ አይደለም እንዳንጨነቅ ብዬ ነው። አሁንማ ጓደኞቼ ልጅ ወልደው ሳያቸው በቅናት ቅጥል እያልኩ። ታሺ በደንብ አስብበት። ልጅ መውለድ አለብን። ምን አደረኩ? አይነን ተክለ አፍጥጠ እያየኸኝ አልነበር እንዴ? አዎ እያየሁሽ ነበር። አሃ አልተውክም ማለት ነው? አራት ቻለው ደግሞ እኮ የርቀት አልተውንም አይደል? ይሁን አልተነጋገርንበት። የርቀት ማለት ከፈለገ ሳቢ እኔ በጣም ስለቸኮልኩ ስላይጄ ልጣሽ። የሚደብርሽ ነገር ካለ ደውዪልኝ። እሺ እደውላለሁ። በቃ እኔም ደርሼ ነው የምመለሰው። ቲቪ ከፍተሽ ፊልም እያየሽ ጠብቂኝ። እሺ ግን ፊልም እንዳታይ ዛራና ድብቅ ፍቅር የሚለውን የሚያምር ተከታታይ ድራማ አለ። እሺ እሱን እያየሽ ጠብቂኝ። በጣም ነው የምትወጂው። ምን ሆነሻል? ምንም አልሆንኩም። ስራ ቦታ እናደኝ ነው እባክሽ። እንዴ እና ምን ተፈጠረ? ለ5 ቀን ፊልድ ካይሻሉ። ምን 5 ቀን? 3ቱንም አለቆቼን አናግሬያቸው ነበር። አንቺ ካልሄድሽ አይሆንም አሉ። እና አንድ ቤት ውስጥ እኔና ባልሽን ትተሽ ልትሄጂ? አይጨንቅም? አውቃለሁ ይጨንቃል። እሱ ደግሞ በዚህ ላይ ስራ ነው የሚውለው። እሱም ደግሞ ባሌ ነው፣ አንቺም እህቴ ነሽ። ምን እንዳይፈጠር ብዬ ነው። እሱማ አውቃለሁ ምንም አይፈጠርም፣ ግን አንቺ የሌለሽበት ቤት ውስጥ በጣም ነው የሚጨንቀው። ይጨንቃል ሳቢዬ፣ አውቃለሁ እንደሚጨንቅሽ፣ ግን ምን ላድርግ? የስራ ጉዳይ ነው፣ ግዴታ መሄድ አለብኝ። እሺ
ተሼ በመሄድ የደበረክ አይደል? ኧረ በጭራሽ አልደበረኝም። ይቺ በመሄድ ተደስተሃል ማለት ነው። ሌላ ጊዜ እኮ ፊትህን ትጥለው ነበር። ኧረ በእናትሽ ቅድም ምን ተባባል? እኔ በመሄዴ እንዳዘንከ ሳባ እንዳታውቅ አላልሽኝም? ወይኔ አጋለጥኩክ። ሳባዬ በጣም ይቅርታሽ። ኧረ ችግር የለውም ተነጋግረን የለ አይደብረኝም። ኧረ አይደብራትም። ድብርት የሚባል ነገር አይታሰብም። እኔ እያለሁ እንዴ አንተ እኮ ስራ ነክ ብዬ ነው። ለካ ነገርኩሽ። ለ10 ቀን እኮ ረፍት ወጣሁኝ። ደስ አይልም? ተናደርሽ? እንዴት አደርክ? ሰልዌ ሄደች ነው? አዎ ሄደች። ቻት መጣሁ እንዳልቀሰቀሰ ብላ ነው። ይሁንሽ፣ ደውላታለሁ። ቁርስ ላቅርብልህ? እሺ፣ ታጥቤ ልምጣ። እሺ እሺ። እኔ የምልህ ማታ መኝታ ቤቱ ቁልፍ ስለሆነ ነው እንጂ ልትገባ ነበር አይደል? ሞክሬ ነበር። ቆይ እሷ የለችም ብለህ ሀሳብህን ቀይረህ እንዳይሆን። ታዲያ እሷ የለች፣ እኔና አንቺ ታዲያ በነፃነት የፍቅር ፈረስ ብንጋልብ ምን ችግር አለ? ሂድና እንዳንተ አይነት ሴጣን ፈልገህ ጋልብ። እኔ ባለጌ አይደለሁም። እሺ ሲሰኛ ሁለተኛ አጠገቤ እንዳትደርስ።
ወይኔ አሁን ምን አባቴ ነው ማረገው? ምንድነው ማረገው? ምን አይነት ሰይጣን ነው ገፋፍቶ እዚህ ውስጥ ከተተኝ? በእናታችሁ እኔ ነኝ የገፋፋው፣ የራስ ሰይጣን ነኝ። ምን? አንተ ነህ ያሳሳትከኝ? አዎ ወዳጄ፣ እኔ ወዳጄ ነኝ ገፋፍቼ ወደዚህ የከተትኩ። ቆይ ምን በደልኩ? ምን ሰረኩ? እንደዚህ ውስጥ አጣብቀኝ የሆነ ነገር ውስጥ የምትከተኝ? ሰውዬ ምንድነው የምትለው? እየቀለድክ ነው እንዴ? ስራዬ ነው፣ ሰርቼ ልብላበት። እኔ እኮ በረሮ እንኳን መግደል የምፈራ ሰው ነኝ። እንዴት እንደዚህ ታደርገኛለህ? ያውም ደግሞ እኮ የምስቴን እህት። በቃ እኔንም ግደለኝ፣ በቃ እኔንም። ተው፣ አትሞትም። አንተ ከሞትክ እኔ ደግሞ ሌላ ስራ ልፈልግ ነው። ባይሆን እኔ ልርዳ። እሺ እርዳኝ። እንዴ ለዚህማ አታስብ፣ ችግር የለውም። ሁሉም በእጃችን ነው። አሁኑኑ አርቀህ ከዚህ ቤት አውጥተህ ጣላት። እንዴት ነው ይሄ? እንዴት ነው ሊሆን የሚችለው? እንዴት ነው አርቄ የምጥላት? ይኸውልህ አሁን የምነግርህን በትክክል ስማኝ። እሺ ሰይጣን እሰማለሁ። በመጀመሪያ ዕቃ አስመስለህ በብርድ ልብስ ትጠቀልላታለህ። ጠቅልያትስ? ግቢ ድረስ ኮንትራት መኪና ጠርተህ ጭነህ ይዛት ትሄዳለህ። ይሄማ አይሆንም። እንዴት ነው የሚሆነው? ለባለ መኪናውስ ራሱ እንዴት ነው የምነግረው? ምን ብዬ ነው የማወራው? የእነሱን ጉዳይ ለእኔ ተውልኝ። አይናቸውን እጋርድልሃለሁ፣ አፋቸውን አሳስርልሃለሁ፣ አሳስትልሃለሁ። ስራዬ ነው፣ ለእኔ ተውልኝ ሰውዬ። አሁን ገባኝ። እነሱ ሲሳሳቱ ሰይጣን ነው ያሳሳተን፣ ሰይጣን ነው የገፋፋን እንዲሉ ነው። ግን ስሜን አትጥራ አንተ ሰይጣን። በላውን ሂድ። እሺ እንዴት መጣሽ? ለምን መጣሽ? ማለቴ እንዴት ሆነሽ መጣሽ? ምን ነው ተርበተበትክና ሰላም በለኝ እንጂ። ደህና ነው እንዴ? አለ እንጂ ምን አይ ይኸውልሽ፣ ከመንገድ ስለመጣሽ እዚህ ሶፋ ላይ ከምትሆኝ እላይ ወጥተሽ አረፍ በይ። ኧረ እኔ አልደከመኝም። እዚህ ነው የምሆነው። እዚህ አረፍ ልበል። አልደከመኝም። እዚህ ይሻለኛል። ኧረ ተይ፣ ከመንገድ መጥተሽ እንዴት ነው ሶፋ ላይ የምትሆኝ? እላይ ወጥተሽ አልጋ ላይ ሆኝ እንጂ። እንዴ ምንድን ነው ችክ የምትለው? ምን ሆነሃል? እዚህ ነው የምሆነው አልኩህ አይደል? እኔ ምን ሆንኩኝ? ምንም አልሆንኩኝ። ምን ሆንኩኝ እንዴ? ይኸውልሽ ይደክምሻል። ስለደከመሽ እላይ ወጥተሽ አረፍ በይ ብዬ ነው፣ ላንቺ ብዬ ነው። አይ አልደከመኝም። እዚሁ እሆናለሁ። ቲቪ ከፍቻ ያለሁ። ይኸውልሽ ማታ ያልጨረስኩት ፊልም አለ፣ እሱ ነው ያለሁ። ይኸውልሽ ያ ወገብሽ ይነሳብሻል።
እንዴ ወንድም ያልነገርኩም እንዴ? ወገቤን እኮ ታክሜ ዳንኩኝ። አሁን በጣም ሰላም ነኝ። ይኸውልሽ ይነሳል፣ ካላረፍሽበት እኮ ይነሳል እንዴ። አይ እንግዲህ በቃ ተወኝ። ሄሎ በቃ ትንሽ ጠብቀኝ፣ እየመጣ ነው። እሺ መጣ። እሺ ወይኔ ጉዴ! አሁን ቆይ ምንድን ነው የማደርገው? ቆይ ሙና ዛሬ በዛሬው ቀን ምን ልትሰሪ ነው የመጣሽው? አሁን ደግሞ ከተቀመጠች አንዴ ከተቀመጠች ደግሞ አትነሳም። በምን ዘዴ ነው ማስነሳት? አትጨነቅ፣ እህትን ማስነሳት ቀላል ነው። ምንድን ነው ቀላሉ? ንገረኝ እስኪ። መብራቱን ከቆጣሪ አጥፋባት። ይህን ያህል ተላምዶ መለያየት በጣም ይከብዳል። ልክ ነህ። አንተ የገጠሩ ኑሮ ይከብዳል። ስለዚህ እዛ ሆነህ ይህን ገጠር ብትደግፍልን ይሻለናል። የጎሬ ሰው ውሃ ሲጠይቁት ወተት ይሰጣል ሲባል ውሸት ይመስለኝ ነበር። ይኸው አሁን በአይኔ በብረቱ አየሁት። ምን ሆነሻል? ሲያስጠላ። አሪፍ እያየሁኝ አሪፍ ቦታ ላይ አልጠፋብኝ መሰለህ። ቶሎ ይመጣል አይደል? ኧረ አይመጣም። እዚህ ሰፈር እንኳን እንዲህ ከጠፋ በቃ ጠፋ። ነይ አሁን ወተሻረፈ በይ። ቆይ ትንሽ ነው ሊመጣ ይችላል። እዚህ ሰፈር ከጠፋ አንድ ቀን አይደለም 3 ቀን የሚቆየው። 3 ቀን ሙሉ? 3 ቀን ምን አላት? 3 ወር ሁላ ሊያጠፉት ይችላሉ። እንዲህ ነገርኩሽ እኮ። ነይ እንውጣ አሁን። ተኝ እንዴ ወንድሜ። ቆይ ግን ምን ሆነሃል? ፍጹም ማላውቀው ወንድሜ ሆነሃል እኮ። ተለውጠሃል። ምን ሆንኩ? ምንም አልሆንኩ። ቆይ ከሚስት ጋር ተጣልታችኋል እንዴ? እንዴ ለምንድን ነው የምፋታው? አልተፋታውም። ቆይ ታዲያ ከመጣው ጀምሮ እኮ አላየኋትም። አለች፣ ስራ ፊልድ ወጣ ነው። ለአንድ 2 ቀን ምናምን ብላ ስራ ፊልድ ወጣለች። እና ታዲያ ለመውለድ አላሰባችሁ? ኦይ ሙና ደግሞ ጭቅጭቅሽን ጀመርሽ ደግሞ። ነይ ወጥሽ አሁን አረፍ በይ። ነይ እንሂድ። ነይ ሂጂ፣ አረፍ በይ። አሁን የት ሄደች? ማን ወስዷት ነው? ማንም አልወሰዳትም፣ አትጨነቅ። ምን? የት ናት? እኔ ያንተ ሴጣን ሬሷን ማውጣት ስላልቻልክ ወደ ሙት መንፈስ ቀይሬ አርቄ ጥያታለሁ። አረ እኔ አላምንም። ምነው አላመንከኝ? ካላመንከኝ ፈልጋታ። ማመን አልቻልኩም። ውዱ ባሌ እንኳን ደስ ያለክ። መጣውልክ። 5 ቀን ብለሽ እንዴት ቦልት ቀርብታሽ? ከ2 ቀን በኋላ ልንሄድበት የነበረው መንገድ ተዘጋ እና ስንመለስ እንዴት ደስ እንዳለኝ። አይ ተነሽ። ደክሞሽ ከመንገድ መጥተሽማ እንዴት ሶፋ ላይ ትቀመጫለሽ? አልጋ ላይ አረፍ በይ። ኧረ አልደከመኝም፣ እዚህ ይሻለኛል። አይ ያስታውቅብሻል። ደክሞሻል፣ ፊትሽ ራሱ ያስታውቃል። ተነሽ። አይ ተነሽ።
ደግሞ ቤት ነበርኩ አይደል? ታዲያ አንቺ ምን ከባከብሽ ምን ችግር አለ? አድርገህ የማታውቀውን ስታደርግ እኮ ነው። ተለወጥኩ። እኔ ተለወጥኩ። አሁን የሚበላ የሚጠጣ ምን ይዤልሽ ልምጣ? አስደንጋጭ ነው ለውጥ። ደስ ያለህን አምጣልኝ። እሰራልሻለሁ። ይኸውልሽ አሁን አረፍ በይ። እዚህ በተኛሽበት ይዤልሽ ከች እሺ እሆናለሁ። እሺ ሂድ አምጣልኝ። አሁን እዚህ አረፍ በይ። አንቺ እዚህ ጋር ሁኚ። መጣ። እሺ እውነቴን እኮ ነው። ከመጣሁ እኮ ቆየ። እንደመጣሽ ግን አልነገረኝም። ወንድሜ ምን ቀልባለው ብለሽ እሱ ክውክው እንዳለ ነው። እውነት ለመናገር እኔ መጥቼ ስጠይቅ ሳጣሽ ቀር ብሎኝ ነበር። አዎ ለስራ ፊልድ ወጥቼ ነበር። መንገድ ተዘጋና ተመለስኩ። እኔማ ከዛሬ ነገ አክስት ልትሆኚ ነው ብላችሁ ሰርፕራይዝ ታደርጉኛላችሁ ብዬ ስጠብቅ ወፍ የለም። ከዛ ተነስቼ መጣሁ። በቅርብ ቀን ሰርፕራይዝ እናደርግሻለን። እውነትሽን ነው? የተፈጠረ ነገር አለ? ኧረ የለም፣ ያው እያሰብንበት ስለሆነ መሆን አይቀርም ብዬ ነው። ታሺ ምን ሆነሃል? ቆይ ንገረኝ እንጂ። ምን ሆንኩ እንዴ? ምንም አልሆንኩም። አንቺ ራስሽ ምን ሆነሻል እንዴ? ምንም አልሆንኩም ትለኛለህ እንዴ? ያስታውቅብሃል እኮ። ኧረ አያስታውቅም። ምንም አልሆንኩም እንዴ? ምን ሆንኩ? እሺ እህት እንደመጣሽ ለምን አልነገርከኝም? እህት እንዴ? አልነገርኩሽም እንዴ? ኧረ በጭራሽ። ኧረ ነግሬሻለሁ። ኧረ አልነገርከኝም። እሺ ረስቼው ነው በቃ በለኝ። እሺ በቃ ረስቼው ነው። ሳባ የት ሄዳ ነው? ሳባ አሁን ነበረች እኮ አሁን ቅድም እንትን ብላ ነበረች። ቆይ ምንድነው ችግርሽ? እዝቤ በመጣሽ ቁጥርና በሄድሽ ቁጥር የምትጨቃጨቂ ልጅ አልወለድሽም እያልሽ። ችግሬንማ በተደጋጋሚ ነግሬሻለሁ። ስንቴ ነገርኩሽ? እኔና ወንድሜ ማንም እንደሌለን ታውቂያለሽ። ውለጂ፣ እኔንም አክስት አድርጊኝ፣ ወንድሜንም አባት አድርጊው አልኩሽ። አንቺ ጭራሽ አይደለም ልትወልጂ ከቁም ነገርም አልቆጠርሽም። ጭራሽ ታስመስያለሽ። እሱን በምን ታውቂያለሽ? ልጅ ለመውለድ ልፈልግ አልፈልግ እሱ የሚፈልግ አይፈልግ በምን የምታውቂው ነገር አለ? ይልቅ አሁን ግቢና ተኝ። እሺ በቃ ትቼሻለሁ። እንደፈለግሽ መሆን ትቻለሽ። እሺ እቺ ልጅ ቆይ ስልኳን ዘግታ የት ሄዳ ነው? እኔ እኮ አወጣጧ አላማረኝም ነበር መጀመሪያ። ስትወጣ አላየኋትም አላልከኝም ነበር እንዴ? አዎ እኔ እኮ እንዳትናደጅ ብዬ ነው እንጂ ተቀባብታ ተላውጣ ለባብሳ እንዴት ሆና እንደወጣች ብታያት በጣም ነው የምታናድደው። ቆይ እሺ የት ሄደች ይባላል? ያው ጓደኞቿ ጋር ነው የሚሆነው። ኧረ በፍጹም ሳባ የሴቱም ሆነ የወንድ ጓደኛ የላትም። ይኸውልሽ ለምሳሌ በፌስቡክ ወይም በቲክቶክ ምናምን ያወቀቻት ወይም ደግሞ ያወቀችው ሊኖር ይችላል። አረ በፍጹም ምንም ደብቃኝ አታውቅም። ቢኖራት ደግሞ ታስተዋውቀኝ ነበር። በቃ ወይ ዘመድ ጋር ይላል። ታሺ ምን ሆነሃል? እኛ የሩቅም ሆነ የቅርብ ዘመድ እህት ወንድም እንደሌለን ታውቃለህ። ይኩ ምን ላድርግ? ሲጨንቀኝ እኮ ረስቼው ነው። ታሺ ምን ሆነሃል? ግራ አጋባኸኝ እኮ። ይኸውልሽ ሰሊ
አሰብኩበት በቃ በፍጥነት ማርገዝ አለብሽ። በቃ ወስኛለሁ። በአንድ ጊዜ ሐሳብህን የሚያስቀይር ምን ተገኘ? አንተው ራስህ አይደለህ እንዴ ልጅ መውለድ የለብንም ሰርተን ገንዘብ መያዝ አለብን ያልከኝ? በቃ በጣም አሰብኩበት። አንቺ ልክ እንደነበርሽ አሁን ነው የገባኝ። ከረፈደ ገባክ። አዝናለሁ። እንዴት? እኔ ደግሞ ተሳስቻለሁ። አንተ ትክክል ነህ ብዬ አምኜ ነበር። እና መውለድ የለብንም እያልሽኝ ነው? አዎ መውለድ የለብንም ሰርተን ገንዘብ መያዝ አለብን። ነንተኛ እንዴት ነው የምትሄጂው? እኔ አልተኛም። አንተ ግባና ተኛ። ኧረ መሽቷል። ያረፍ እንበል። ምንም እንቅልፍ በዚህ ሁኔታ እንቅልፍ ያመጣልኝ። ሂድ ግባ። ይኸውልሽ ተጨንቀሽ ምንም አትፈጥሪ። ነይ አሁን እንተኛ። አዋቂ ናት፣ ሕፃን ልጅ አይደለችም። ክፉ ደጉን ስለምታውቅ ምንም አትሆንም፣ አትጨነቂ። እንደምታያት እኮ አይደለችም። የመጨረሻ ሞኝ እኮ ነች። እኔ የምልሽ ለምን ለፖሊስ አታመለክችም? ለማውቀው ፖሊስ ደውዬለት ነበር። 24 ሰዓት ከሞላት በኋላ እንፈልጋታለን ብሎኛል። በቃ አሁን ተረጋግተሽ ተኝና ጠዋት ሄደሽ ታመለክቻለሽ። እሺ። ምንድነው እንከው? ጭንቀት ማለት ቅዠት ነው። ቆይ ምንድነው እንከው? ለምንድን ነው የማትነግረኝ? እዛ ስራ ቦታ አንድ በጣም አስፈሪ ሰው፣ በጣም የሚያስፈራ ሰው ስለት ይዞ እያሳደደኝ። ቆይ ስራ ቦታ ምንድነው የተፈጠረው? ከማን ጋር ተጋጨ? ከማንም አልተጋጨሁም። ይህን ፈርቼ እኮ ፍቃድ የወጣሁት ግን አልተወኝም። እዚህም ተከተለኝ። እሺ ና በቃ አንተ ተረጋጋ። አይ አልተኛም። ባልተኛ ይሻለኛል። ና ተረጋጋ። ግባሽ። ይቅርብኝ። ባይተኛ ተረጋጋ። እሺ ስንት ሰዓት ነበር ከቤት የወጣችሁ? 7 ሰዓት። እርግጠኛ ነህ 7 ሰዓት ነው? አይደለም 8 ሰዓት ነው። 8 ሰዓት ከቤት ወጣለች ማለት ነው? አይደለም ይቅርታ ሳጅን። አቶ ተሻለ ምን ሆነዋል? ትክክለኛ መረጃ ይስጡን እንጂ። ያው ሳጅን ይቅርታ ተምታቶብኝ ነው። ከ8 ሰዓት እስከ 9 ሰዓት ባለው ነው በመሀል የወጣችሁ። ስለዚህ ከ8 ሰዓት እስከ 9 ሰዓት ባለው ከዚህ ቤት ወጣ ነበር ማለት ነው። በጣም ጥሩ። ካንተ ጋር ከኔ ጋር እንደ ወንድም እንደ እህት በጣም ነው የምንዋደደው። በጣም እሺ። ወይዘሪት ሙና ስንት ሰዓት ነበር ወደዚህ ቤት የመጡት? ካሰብኩኝ ማስታወስ እችላለሁ። በትክክል ለስራችን ስለሚጠቅመን እባክዎት አስቡኝ። ገር መጣው በሩን አቋቋው ወንድሜ ከፈተልኝ። ማረፍ ፈልጌ ነበር። ገባው፣ አረፍኩኝ። ቴሌቪዥን ማየት ጀመርኩ።
እያዩት የነበረው ፕሮግራም ምን ነበር? ፕሮግራም አልነበረም፣ ፊልም ነበር። 7 ሰዓት ላይ እዚህ ቤት ከነበሩ ወይዘሪት ሳባ ስትወጣ አይተዋታል ማለት ነው፣ ወይም አግኝተዋታል? ኧረ አላገኘኋትም፣ ዋናውም አልነበረችም። ወንድምሽ ግን በሰጠው ቃል ከ8 እስከ 9 ሰዓት ባለው ውስጥ ከዚህ ቤት እንደወጣች ነበር የነገረ። ምን እያልሽ ነው ሳጅን? ወንድሜን እየጠረጠራችሁት ነው? መጠርጠርም መመርመርም ስራችን ነው። ቆይ እቺ ሴትዮ ወንድሜን ጠርጥራው ነው ማለት ነው ሪፖርት ያደረገችው? ሳጅን ወንድሜን እኔ በደንብ አውቀዋለሁ። ስርቆትም ወንጀልም አይነካካውም፣ ነካክቶትም አያውቅም። እሱን አብረን የምናየው ይሆናል። ለማንኛውም እኛ ምርመራችንን እንቀጥላለን። አዲስ ነገር ካለ አንቺ ደውይልኝ። እሺ እደውላለሁ። እሺ አዲስ የምንፈልገው ነገር ካለ ደግሞ መተን እንጠይቃለን። እሺ አመሰግናለሁ። ስሚ አንቺ እንዴት ብታስቢ ነው ወንድሜን በያትሽ መጥፋት የምታስጠረጥሩ? እንዴ ሙና ምን ሆነሻል? ወንድምሽ እኮ ለኔም በጣም የምወደው ባሌ ነው። ለዛ ነው ለፖሊስ አሳልፈሽ የሰጠሽው። ስሚ ወንድሜ ባለጌ ጋጠ ወጥ አይደለም። እኔ ባለጌ ነው ጋጠ ወጥ ነው አልኩኝ? አንቺ እንደምታስቢው አይደለም። ለፖሊሶቹ ደግሞ ምንም አላልኳቸውም። እንዳስጠረጠርሽውማ አይቻለሁ። ያንቺ አመላለስና የፖሊሱ አጠያየቅ ያስታውቃል። አንቺም ወንድምሽን እንደምትወጂ ለኔም ደግሞ አንድና ብቸኛዋ እህቴ ነች። ቆይ ግን እኔ አላሳዝንሽም? አንቺም እኮ የምወድሽ እህቴ ነሽ። ያንቺ የወሬ እህትነት ብቻ ለኔ ምን ይሰራልኛል? ተግባር ባዶ። ተረጋጋ። ምን ሆነክ ነው? እንዴት ልረጋጋ? ምን እያልክ ነው? ምን አልኩ? ያልኩ ነገር አለ እንዴ? ምንም አላልክም። በቃ አሁን ተረጋጋ። በቃ እኔ ባልተኛ ይሻለኛል። ባልተኛ ይሻለኛል። ለምንድን ነው የሆንከውን ነገር በግልጽ ማትነግረኝ? ለምንድን ነው ማትነግረኝ? ሚስትህ እኮ ነኝ። ንገረኝና መፍትሄ እናምጣ። እኔ ምንም አልሆንኩም። ከቅዠት ውጪ ምንም የሆንኩት ነገር የለም። ቆይ የቅዠቱ ምክንያት ምንድን ነው? የቅዠት ምክንያት ምን ምክንያት አለው? ቅዠት ራሱ ነው። ቅዠት ራሱ ነው። በቃ ይኸውልሽ፣ አንቺ ደግሞ በጭንቀት ላይ ጭንቀት አጨምርብኝ። በቃ ተይኝ። እሺ ተረጋጋና ተነሽ። እሺ ምንም ማለት ነው። በቃ አንቺ ብሎ አዛኝ ወንድሜን ጭንቀት ያሸከምሽው አንቺው ራስሽ ነሽ። አታስመስሽ። ኧረ ተይ ሙና፣ እኔን ከምትወነጅኝና ከምትጨቀጭቂኝ ለምን ለወንድምሽ መፍትሄ አንፈልግም? ምን ሆነ ወንድሜ እንደሆነ ጤነኛ ነው። ስሚ ሙና፣ ወንድምሽ እንቅልፍ የሚባል በአይኑ ዞሮ አያውቅም። ሲተኛ ይቃዣል። አየሽ፣ ወንድሜ ላይ አሰርተሽበታል ማለት ነው። ማ እኔ ነኝ የምወደው ባሌ ለማሰራው? አዎ፣ እኔ ወንድሜን ሳቀው ሳቂታ ተጫዋች ደስተኛ ነበር። አሁን ግን ይጮሃል፣ ይቃዣል፣ ይበሳጫል። ይኸውልሽ ወንድሜ አንድ ነገር ቢሆን ካንቺ አናት ላይ አልወርድም። እሺ ይሄን እንድታቂ።
ተረጋጋ። ካንተ አልፎ እኮ እኔን እያሳበድከኝ ነው። ማን ያበደው? እኔ አላበድኩም። አንቺ አብድሻል እንዴ? ቆይ ምን ሆነሻል? እሺ ተሺ አሁን ተረጋጋ። እኔ አልተኛ፣ አንቺ ተኝ። ለምንድን ነው የማትተኛው? ከተኛው አያለሁ፣ ካልተኛው ደግሞ ማንንም አላይ። ሰላም ነው። እንደዚህ ይሻለኛል። አልገባኝም። ማንን ነው የምታየው? ይኸውልሽ አሁን ጭንቀት አትሁኝብኝ። አንቺ ለራስሽ ተኝ፣ እኔ ተኝ። በቃ ተኝ። በቃ ቆይ ምን አድርጌ ነው ከዚህ አጣብቂኝ ውስጥ የምወጣው? እንዴት አድርጌ ነው የምወጣው? አይዞ አንዴ ገብተህበታል፣ ቻለው። አይዞህ አትበለኝ፣ አይዞህ አትበለኝ። እዚህ አጣብቂኝ ውስጥ የከተትከኝ አንተ ነህ። ቀልደኛ ነህ። ገነት ይከብተኛል ብለህ አስበህ ነበር? እኔ እኮ ያለ ቤቴ የሰው ቤት አልገባም። እባክህ ተው፣ እባክህ ከዚህ ነገር አውጣኝ። እባክህ ተው። እባክህ እርዳኝ። እባክህ ከማን ጋር ነው የምታወራው? ከማን ጋር አወራሁ? አሁን እያወራህ ነበር እንዴ? ኧረ እኔ ከማንም አላወራሁም። ኧረ እኔ ከማንም አላወራሁም። እርግጠኛ ነህ ከአሁን እያወራህ ነበር? ያምሻል እንዴ? እኔ ከማንም አላወራሁም አልኩሽ። ምን እያደረግክ ነው? ለምን ገብተህ አትተኛም? እኔ አልተኛም። ሂጂ ተኝ እራስሽ። ተነስና ግባና ተኛ እንጂ። ይኸውልሽ እኔ አልተኛም። በፈጠርሽ ተኝ። በቃ ለራስሽ ተኝ። እኔ አልተኛም አልኩሽ። እዚህ ነው የምሆነው። ወንድሜ ብቻህን እዚህ በደረቀ ሌሊት ምን ትሰራለህ? ምን እየሰራህ ነው? እህቴ እኔ የማረባ መጥፎ ሰው ነኝ። ከኔ ከብቸኛው እህትህ የምትደብቀው ነገር አለ? ምን ሆነሃል? ንገረኝ ወንድሜ። እያስጨነቀኝ ነው። ለምን ታስጨንቀኛለህ? ንገረኝ የሆንከውን። በቃ ተኝ። ከዛ ከጭቅጭቅ ሸሽቼ እዚህ መጣሁ። አንቺ ደግሞ እዚህ ትነዘንዥኛለሽ። ተኝ በቃ። ጨርቄን ልጥዬ ልበል። ልሄድላችሁ። በቃ እሺ፣ ትቼዋለሁ። በቃ እሺ፣ ትቼዋለሁ። በቃ አልጠይቅም ወንድሜ። በቃ እሺ። ይሄን ቤት በፍጥነት ረግጬ ካልወጣሁ ጨርቄን ጥዬ ማበዴ ነው። እባክህ ተሺ፣ ከመወሰኑ በፊት ተረጋጋ። ቆይ እስኪ አንዴ ስማኝ፣ አድምጠኝ። አልሰማሽም። ይኸውልሽ እዚህ ቤት በጣም የሚያስጨንቀኝ ነገር አለ። እንዳትከተይ። እባክህ ተሺ፣ አትሂድ። ዞር በይ።
እንኳን ደስ አለሽ። ወንድሜን ከዚህ ቤት አስወጥተሽ ብቻሽን መኖር ነበር አይደል ሐሳብሽ? ተሳክቶልሻል። ወንድሜን አሳብደሽ ወደ ጎዳና አስወጣሽው። እባክሽ ሙና፣ ሴት ልጅ ክፉ አትናገሪ። ክፉ ታውቂያለሽ እንዴ አንቺ? ሰላማዊ ወንድሜን ከቤቱ አስወጣሽው፣ አባረርሽው። እስኪ እሱን አስወጥተሽ እንዴት እዚህ ቤት በሰላም እንደምትኖሪ እናያለን። እኔ ምንም አልልሽም። ትክክለኛ የወንድምሽ ባህሪ ሲገባሽ ያኔ ትጸጸቻለሽ። ስሚ፣ ወንድሜ ላይ ተጣብቀሽበት ነው እንጂ እስከዛሬ ሌላ አግብቶ ቢሆን ኖሮ እስካሁን ልጅ በልጅ አድርጎ ዓለሜን አሳይቶኝ ነበረ። ከደረቅ ጋር ተጣብቆ ነው እንጂ ደረቅ። ከማንም ከምንም ማምለጥ አልቻልኩም። በቃኝ። ምን ሆነሃል? ችግር አለ ወንድሜ? ምንድነው? አዎ እኔ ነፍሰ ገዳይ። አዎ መጥፎ ሰው ነኝ። ማንን የገደልከው? ሳባን ገድያታለሁ። ምን አለው? አልሞትኩም። መንፈስ ነው ገድያታለሁ። መንፈስ ነው። አልሞተችም። መንፈስም አይደለችም። ሁሉንም ነገር ሆን ብዬ ነው ያደረኩት። እህቴን እንደምታስቸግራት ያወቅኩት የዛን ቀን ማታ ካጠገቤ ተነስተ ስትሄድ ነው። ምን አልኩ? እንትን ገብቼ ነው እኮ በዚህ ሰዓት ምን ልትሰራ ገባ? ቅዠት ነው። ጩኸት ሰምቼ ቅዠት ነው። የምን ቅዠት? የምን ጩኸት ነው? ይኸውልሽ ውሃ ጠማኝና ልጠጣ ተነሳሁ። ከዛን ጩኸት ሰማሁ። ገብቼ ቀስቅሻት ምን ሆነች ነው ምናምን ስላት አይ ቅዠት ነው ምናምን አለች። እኮ እህቴ ምን ሆነች? እስቲ ገብቼ ልያት። ምን ሆነች? ቆይ ተረጋጊ። አሁን አረጋግቻት አስተኝቻት የወጣሁት። በቀሰቅሳት ምን ችግር አለ? ይኸውልሽ የሄድላትን ቅዠት ነው የምትመልሽባት። አሁን ይኸውልሽ ነይ። ከዛም በኋላ ፊልድ ሳልባል ለ5 ቀን ፊልድ ብዬ ሄድኩ። ፊልድ ግን አልነበረም የሄድኩት። ለ2 ቀን ጓደኛዬ ጋር ቆይቼ ቤቴ ስመጣ ምን ሆነሽ ነው? ወይኔ እህቴን ሳባ ትንሽ ቀና በይ። እኔ አሁን ምን
እሷንም ከቤት ይዣት ስወጣ አንተ ላይ ከእህት ጋር ነበርክ። አሁን የት ሄደች? ማን ወስዷት ነው? ምን? የት ናት? ኧረ እኔ አላምንም። ማመን አልቻልኩም። እህቴን ሆቴል አስቀምጬ ምንም እንደማያውቅ እንደ አዲስ ወደ ቤት መጣሁ። እናም ካንተ ጋር አብሬ እያፈላለኩ እኔና እህቴ ስቃይህን ማብዛት ፈለግ። ምንድነው እንከው? ምን እያልሽ ነው? በደንብ ስሚ። በሀሳቡ እየመጣሽበት ሰላሙን አጥቷል። ከዚህ የበለጠ እንቅልፉን አጥቶ እንዲጨነቅ ነው የምናደርገው። ጨርቁን ጥሎ እንዲያብድ ነው የምናደርገው። ቀስ ብለሽ ትገቢያለሽ። አይቶኝ በህይወት መኖሬን ቢያቀስ በፍጹም አይሽም። እህቴ ፈቃደኛ ብትሆን እየወደድኩ በቆሜ ገለኸኝ ነበር። እንዳንተ አይነት ወንዶች ናቸው አንገት ደፍተው የሰው ህይወት የሚያበላሹት። ምን አይነት ሴሰኛ ወንድ ነው? ቅጣትን ታገኛለህ።